ለሊከ አቅረብከ በቃል ብቻ የምንሰብከው አይደለም፣ በህይወትም መስበክ አለብን። አኗኗራችን ሊሰብክ ያስፈልጋል። አነጋገራችን ሊሰብክ ያስፈልጋል። አካሄዳችን ሊሰብክ ያስፈልጋል። አመጋገባችን ሊሰብክ ያስፈልጋል። ሁሉ ነገር ስብከት ያስፈልገዋል። ከአለባበስ ጀምሮ ስብከት ያስፈልገዋል። ህይወታችን በሙሉ ሰባኪ መሆን አለበት። አጠቃላይ እይታችን ሁሉ ሰባኪ መሆን አለበት። ቤተ ክርስቲያን ስንመጣ ብቻ አይደለም ህይወት የሚኖረው። ለምንድነው ኢየሱስ ክርስቶስ የሰይጣንን መረጃ መስማት ያልፈለገው? ለምንድነው ሐዋርያት በሙሉ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስስ የሰይጣንን መረጃ መስማት ያልፈለጉት? ለምንድነው እገሊት እንዲህ አድርጋሻለች እገሌ ነው እንዲህ ያደረገብሽ እንዲል ያልፈቀዱለት? ለምን ይሆን ኢየሱስ ክርስቶስ ያልፈቀደለት? አቡሃ ለሐሰት ሰይጣኑ እቱ መቼ ነው የሰይጣን መረጃ ታማኝ ሆኖ ማይክ ይዞ እንዲናገር የተፈቀደለት? ማን ፈቅዶለት ነው? በመጽሐፍ ቅዱስ አለ ወይ እንደዚህ የሚል መረጃ? ሊጠፋ የነበረውን እስከ ዘላለም ጸንቶ የዘላለም የሕይወትን አክሊል እንዲቀዳጅ እያበረታችሁ ስለሆነ በዚህ ልትደሰቱ ይገባል። የሰው ልጅ በማዳናችሁ ልትደሰቱ ይገባል። ዘመዶቻችሁን በማዳናችሁ ልትደሰቱ ይገባል። የአዳምና የሔዋን ልጅ የሆነውን እግዚአብሔር በአርአያው በአምሳሉ አክብሮ የፈጠረውን የሰው ልጅ ነገር ግን በኃጢአቱ የቆሸሸውንና የቆሸሸ አዳማዊ ማንነቱን አውልቃችሁለት አዲሱን ልብስ ክርስቶስን አዲሱን ሰው ስላለበሳችሁት በዚህ ልትደሰቱ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ አብጽሐነ እስከዛቲ ሰዓት። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ልጆች የቅዱሳን ወዳጆች ባሰባሰበንና በጠራን እስከዚህ ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር ምሕረቱ የበዛ ይቅርታውና ቸርነቱ የበዛ በዚህ ኃጢአትና በደል ክፋትና ተንኮል በበዛበት ዘመን ላይ እንደ ኃጢአታችን እንደ በደላችን ሳይሆን በበዛው ምሕረቱና በቸርነቱ ይቅር እያለ ዕድሜ ለንስሐ ሰጥቶ ለዚህች ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን የምንነጋገርበት ምንባብ የሚገኘው የሉቃስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ እስከ 22 ያለ ሲሆን ነገር ግን ንባቡ ሰፊ ስለሆነ በጥቂቱ ብቻ አነብና ሐሳቡን በሙሉ በስብከቱ ውስጥ እንነጋገራለን ማለት ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 10 ቁጥር 12 ጀምሮ ያለው ምንባብ እንደዚህ ይላል። እላችኋለሁ በዚያ ቀን ከዚያች ከተማ ይልቅ ለሰዶም ይቀልላታል። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው በአመድም ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። ሰባውም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት።
እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወርድ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ነገር ግን ይላል መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። ሁለት ነገሮች አሉ። መናፍስት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። ስለዚህ ርዕሳችን የሚሆነው ስማችሁ በሰማያት ስለተጻፈ ደስ ይበላችሁ በሚል ርዕስ ቆይታ እናደርጋለን። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 10 ቁጥር 20 ላይ የሚገኝ ኃይለ ቃል ነው። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ይላል። የትምህርታችን መሰረታዊ ዓላማ የምንሰራቸው ስራዎች ሁሉ በሰማያት ዋጋ የሚያስገኙ ስማችን በሰማያት እንዲጻፍ የሚያደርጉ መሆን እንዳለባቸው ማስረዳትና መገንዘብ ነው። የምንሰራቸው ስራዎች ሁሉ የምንሰራቸው የጽድቅ ስራዎች ሁሉ በምድር አባ እንድንባልባቸው በምድር ወይም እንደ እገሌ እየተባል የምንመሰገንባቸው ሳይሆን ውጤታችን ስማችን በሰማያት እንዲመዘገብ በሰማያት እንዲጻፍ መስራት እንዳለብን ማስገንዘብና ማስረዳት ነው። ስንቶቻችን ይህን ነገር ልብ እንላለን? ስንቶቻችን እንገነዘባለን? የሆነች ጥቂት ነገር ያደረገ ሁሉ ስሙ በአውደ ምሕረት ካልተነሳ ቤተ ክርስቲያኑን ዞር ብሎ የማያይ ብዙ ሰው አለ። ቤተ ክርስቲያንን ዞር ብሎ የማያይ በቤተ ክርስቲያን ላይ ቂም የሚይዝ ከቤተ ክርስቲያን አልዞርም የነገሌ ቤተ ክርስቲያን ብሎ ስሙ ስላልተጠራ በዚህ ምክንያት የሚቀር ያልገባው ክርስቲያን ብዙ አለ። የክርስትና ሕይወት ግን እንደዚህ አይደለም። የመጽሐፍ ቅዱስ ሕይወት እንደዚህ አይደለም። መድኃኔ ዓለም ኢየሱስ ክርስቶስ ያዘዘን የሥራ ውጤት እንደዚህ አይደለም። በምንሰራቸው ስራዎች ሁሉ ውጤቱን የምናገኘው በሰማይ እንጂ በምድር እንዳልሆነ፣ እንዲያውም በምድር ስምህ እንዳይጠራ ነው የሚለው። ማንም በምድር ላይ ስምህን እንዳይጠራው፣ በምድር ላይ ከንቱ ውዳሴ የሚወዱ ዋጋቸውን በምድር አግኝተዋልና በሰማይ ዋጋ የላቸውም እያለን የሚናገረን በልዩ ልዩ የመጽሐፍ ቅዱስ ክፍሎች ላይ። ስለዚህ ዛሬ በአጽንኦት የምንነጋገረው በዚህ ላይ ነው ማለት ነው። የምንሰራቸው ስራዎች ሁሉ በሰማይ ስማችን እንዲጻፍ ሊያደርጉ የሚችሉ፣ በሰማይ እግዚአብሔር እንዲያውቃቸው ሊያደርጉ የሚችሉ፣ በሰማይ እግዚአብሔር ሊያመሰግነን እንድንመሰገንባቸው በሱ ፊት ሊያደርጉን የሚችሉ መሆን አለባቸው እንጂ በምድር ላይ ዋጋ ቢስ እንዳንሆን መጠንቀቅ እንዳለብን የሚያስገነዝበን ነው። ወይንም ደግሞ በምድር ስላልተመሰገን መቅለል እንደሌለብን ወይም ከቤተ ክርስቲያን መራቅ እንደሌለብን እውነተኛ የክርስትና ሕይወት እንዲኖረን የሚያስገነዝበን ትምህርት ነው ማለት ነው። እግዚአብሔር አምላክ ልቦናችንን ይመልስልን። ምንድነው ያለ? ነገር ግን አለ መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ አለ። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አለ። ይህንን ቃል የተናገረው አሉ ብለን የምንኮርጀው ሳይሆን ወይም ጠቅሰን የምናመጣው ሳይሆን ራሱ ባለቤቱ የሰማይም የምድርም ጌታ በሰማይም በምድርም በሰማይም ዋጋ መስጠት የሚችለው በተለይም ደግሞ በሰማይ የማታልፈውን ገነት መንግሥተ ሰማያት ዋጋ የሚሰጠው የዘላለም ሕይወትን የሚሰጠው ለእያንዳንዱም እንደ ሥራው የሚፈርደው ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ይህን ቃል የተናገረው ስለኛ ስለ ሁላችንም ዋጋ የከፈለልን፣ ደሙን ያፈሰሰልን፣ ሥጋውን የቆረሰልን ዛሬ በቅዳሴ ጊዜም ንዜኑ ሞተከ ወትንሣኤከ ቅድስት ሞትህን ቅድስት ትንሣኤህን እናወራለን። ነአምን ዕርገተከ ወዳግመ ምጽአተከ
ማረግህንና ዳግመኛም ወደዚህ ወደ ምድር መጥተህ ለእያንዳንዱ እንደ ሥራው እንደምትከፍለው እናምናለን እያል በቅዳሴ ጊዜ ስሙን የምንጠራው፣ ሁልጊዜም በጸሎታችን የምናስበው፣ ሁልጊዜም የምናዜምለት ዋጋ የከፈለልን መድኃኔዓለም ኢየሱስ ክርስቶስ ነው ይህንን ቃል የተናገረው። ስለ ሁላችንም ታላቅ ዋጋ የከፈለልን ኢየሱስ ክርስቶስ፣ ስለ ሁላችንም ደሙን ያፈሰሰልን፣ ስለ ሁላችንም ሥጋውን የቆረሰልን፣ ስለ አዳም ልጅ ስለ በደለኛው ሁሉ በቀራንዮ አደባባይ ላይ 6666 ጊዜ የተገረፈው፣ በመስቀል ላይ የተሰቀለው፣ በመቃብር ያደረው፣ ነገር ግን አምላክ ነውና በለበሰው ሥጋ ቢራብም፣ አምላክ ነውና በለበሰው ሥጋ ቢጠማም፣ አምላክ ነውና በለበሰው ሥጋ መንገድ በመሄድ ቢደክምም፣ አምላክ ነውና በለበሰው ሥጋ ቢገረፍም፣ ደሙን ቢያፈስ ሥጋውን ቢቆርስም፣ አምላክ ነውና ሞትን አሸንፎ በታላቅ ኃይልና ሥልጣን ተነስቶ ወደ ሰማይ አድርጓል፣ በአብ ቀኝ ተቀምጧል። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ ይህንን ቃል የተናገረው ይህንን እውነተኛ ክርስትና እንድንኖር፣ ይህንን እውነተኛ ሕይወት እንድንኖር እየተናገረ ያለው እርሱ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ይህን የነገራቸው ደግሞ ለ72ቱ ደቀ መዛሙርት ነው። ኢየሱስ ክርስቶስ መጀመሪያ ሐዋርያትን ልኳል። ከዚያ በኋላ ደግሞ 72ቱን ልኳል ማለት ነው። ሁለት እያደረገ ዓለምን እንዲያስተምሩ፣ ዓለምን እንዲሰብኩ ጸጋውን ጨምሮ ቃሉን ከተአምራት ጋር አብሮ በመስጠት በመሾም ልኳቸዋል። ሂዱ ዓለምን አስተምሩ፣ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ በሉ። የመንግሥተ ሰማያት ባለቤት ኢየሱስ ክርስቶስ ወደዚህ ዓለም መጥቷል፣ ከድንግል ማርያም ተወልዷል። እመኑ፣ ተጠመቁ፣ በስሙ እመኑ፣ ድህነትን ታገኛላችሁ። እመኑ፣ ተጠመቁ፣ ድህነትን ታገኛላችሁ። እመኑ፣ ተጠመቁ፣ ያረጀና ያፈጀ አዳማዊ ማንነታችሁን አውልቃችሁ አዲሱን ሰው ክርስቶስ ኢየሱስን ትለብሳላችሁ በሏቸው። የመንግሥተ ሰማያት ባለቤት መጥቷል በሏቸው። የሚላቸውን ሁሉ አድርጉ በሏቸው። በስሙ አጥምቋቸው። ሥጋዬንና ደሜን እንዲበሉ እዘዟቸው፣ አስተምሯቸው። እንዲበሉ እንዲጠጡ አስተምሯቸው። ከኃጢአታቸው ከበደላቸው እንዲመለሱ ንስሐ እንዲገቡ አስረዷቸው። በአብ በወልድ በመንፈስ ቅዱስም አጥምቋቸው ብሎ ይህንን ቃል አስይዞ ከዚህ ቃል ጋር ዕውራንን እንዲያበሩ፣ ለምጻምን እንዲያነጡ፣ ጎባጣን እንዲያቀኑ፣ ሙታንን እንዲያስነሱ፣ የትኛውንም ተአምር እንዲያደርጉ ጸጋውን ሰጥቶ በነፃ የሰጠዋችሁን በነፃ መልሱላቸው፣ አድርጉላቸው ብሎ በአሕዛብ አገር ሁለት እያደረገ ላካቸው። ወንጌልን እንዲሰብኩ። ወንጌል ማለት መድኃኔዓለም ኢየሱስ ክርስቶስ ነው። የእርሱ ዓለምን ማዳን ነው፣ በእርሱ ማመን ነው። ስለዚህ ይህንን የምሥራች ቃል የዲያብሎስ አሰራር መፍረሱን፣ የሰው ልጅ ነፃ መውጣቱን፣ ከዲያብሎስ ባርነት ወደ እግዚአብሔር ልጅነት መቀየሩን፣ ከሲኦል ግዛት ወደ ገነት ውስጥ መመለሱን፣ ነፃነቱ መታወጁን፣ ያዘኑት መረጋጋታቸውን፣ የጠፉት መገኘታቸውን እንዲያምኑ ሂዱ አስተምሩ ብሎ እነዚህን 72ቱን ሁለት እያደረገ ላካቸው ይላል በዚህ በሉቃስ ወንጌል ምዕራፍ 10 ላይ ስታገኙት። እንደዚሁም ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ በተመሳሳይ ምዕራፍ ነው የተመዘገበው ይሄ። ስለዚህ በዚህ ላይ እንደምናገኘው ሁለት እያደረገ ሂዱና ዓለምን አስተምሩ ብሎ ላካቸው። አጋንንትም ይገዙላችኋል፣ ሁሉም ያምኑላችኋል። ስትንቀሳቀሱ ግን ምንም ስንቅ አትያዙ፣ ስሜን ስንቅ አድርጋችሁ ተንቀሳቀሱ። በየሄዳችሁበት ያቀረቡላችሁን ብሉ። ሰላም ለዚህ ቤት ይሁን በሉ። ሰላሙን ለተቀበለ ላመነ ሰላማችሁ ያድርበታል። ላላመነና ለማይቀበላችሁ ግን ሰላማችሁ ወደ እናንተ ይመጣል እንጂ አያርፍበትም ብሎ ይህን ሁሉ ትእዛዝ ሰጥቶ ላካቸው መድኃኔዓለም ኢየሱስ ክርስቶስ። በተልኳችን መጽናት አለብን። ክርስትና በተልኮ የሚጸኑበት ነው። ክርስትና በቃል ብቻ አይደለም የሚሰበከው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርተ መለኮት ውስጥ የሚሰበከው ክርስትና በሕይወት የሚኖሩት እንጂ በቃል ብቻ የሚያነበንቡት አይደለም። በቃል ብቻ የምንሰብከው አይደለም፣ በሕይወትም መስበክ አለብን። አኗኗራችን ሊሰብክ ያስፈልጋል። አነጋገራችን ሊሰብክ ያስፈልጋል። አካሄዳችን ሊሰብክ ያስፈልጋል። አመጋገባችን ሊሰብክ ያስፈልጋል። ሁሉ ነገር ስብከት ያስፈልገዋል። ከአለባበስ ጀምሮ ስብከት ያስፈልገዋል።
ሕይወታችን በሙሉ ሰባኪ መሆን አለበት። አጠቃላይ እይታችን ሁሉ ሰባኪ መሆን አለበት። ቤተክርስቲያን ስንመጣ ብቻ አይደለም ሕይወት የሚኖረው። ቤተክርስቲያን ስንመጣ ብቻ አይደለም ጻድቃን መሆን ያለብን፣ ቅዱሳን መሆን ያለብን። ቤተክርስቲያን ስንመጣ ብቻ አይደለም ደጋግ መሆን ያለብን። በየተሰማራንበት መስክ ሁሉ በድርጊቶቻችን ሰባኪዎች መሆን አለብን። ሐዋርያት ያደረጉት ይሄንን ነው። የተሰጣቸውን ተልእኮ አንድም ሳያጎሉ መተግበር ጀመሩ። ያስተምራሉ፣ ታምራት ማድረግንም ስለሰጣቸው ዕውሮችን ያበራሉ፣ ለምጻሞችን ያነጣሉ፣ ጎባጣን ያቀናሉ፣ አመፀኞችን አጋንንትም ከሰዎች ላይ ያወጣሉ። በዚህ ሰዓት ምንድናሉ? እጅግ በጣም ደስ አላቸው። ማስተማራቸውና ሰው መቀበሉ ሳይሆን ደስ ያላቸው ነገር ምንድነው? አጋንንት ስለተገዙላቸው አብዝተው ደስ አላቸው። አጋንንትን ቅጥቅጥ አደረጓቸው በኢየሱስ ክርስቶስ ስም እያሉ፣ በአብ በወልድ በመንፈስ ቅዱስ ስም ውጡ እያሉ አጋንንትን መሄጃ መድረሻ ሰጧቸው። አጋንንትም ይታዘዟቸው ጀመር፣ ይገዙላቸው ጀመር። ውጡ ሲሏቸው ይወጡ ጀመር። ሰዎቹ በአጋንንት የታሰሩት ይድኑ ጀመር። በዚህ እነዚህ 72 እጅግ አድርገው ደስ አላቸውና ሲያስተምሩ ከርመው በመጨረሻ ሪፖርት ለማቅረብ ወደ ኢየሱስ ክርስቶስ በመጡ ሰዓት እንዴት ነው ብሎ ሲጠይቃቸው ጌታ ሆይ አሉ። ሰባውም በደስታ ተመልሰው ይላል ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። ተመልከቱ፣ ሌላው ይቅርና አጋንንት እንኳ በስምህ ተገዝተውልናል፣ ያልተገዛ የለም ብለው በደስታ ቀረቡ። ይህን በሚሉበት ሰዓት ምንድን ያላቸው? እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። መብረቅ ከሰማይ ከወረደና ኃይሉ ከተበታተነ ሁሉ አቅም እንደማይኖረው በእናንተ ምክንያት በእናንተ ስብከት ምክንያት ሰይጣን ኃይል አጥቷል። ኃይል አሳጥታችሁታል፣ ማርካችኋል። ትውልድን ሁሉ ለእግዚአብሔር ማርካችኋል፣ ለመንግሥተ ሰማያት ማርካችኋል፣ ብዙ ሥራ ሰርታችኋል እያለ እየመሰከረላቸው ነው። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ላይ ኃይል ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አላቸው። እንደገናም ሽልማት ምን አላቸው? እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አላቸው። እባብና ጊንጥ የተባሉ የአይሁድ ክፋትን የፈሪሳውያን የሰዱቃውያን ክፋትና አመጽ ነው። ይህን ሁሉ ታፈራርሳላችሁ፣ የክፋት ግንባቸውን ታፈራርሳላችሁ፣ የክፋት አለታቸውን ሁሉን ትንዳላችሁ፣ የማይገዙላችሁ የለም ሁሉም ይሰሟችኋል እያለ ስልጣን እየሰጣቸው ነው፣ እየመረቃቸው ነው። ገናም ይጨመርላችኋል፣ እጨምርላችኋለሁ። ገናም ዓለምን በትምህርታችሁ ታጥለቀልቃላችሁ፣ ዓለምን ታድኑታላችሁ። ዓለም አምኖ ተጠምቆ በጎ ሥራ እየሰራ የመንግሥተ ሰማያት ባለቤት እንዲሆን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሱታላችሁ። ከአይሁድነት ወደ ክርስትና ታመጧቸዋላችሁ። ገና ድንጋዩን የሚያመልከው፣ ተራራውን የሚያመልከው፣ ወንዙን የሚያመልከው፣ ጉልበቱን የሚያመልከው፣ ዘሩን የሚያመልከው ይህን ሁሉ ታሳምኑታላችሁ። ኃይል ሰጥቻችኋለሁ፣ ገናም ብዙ ሥራ ትሰራላችሁ እያለ እያበረታታቸው እውነቱን እየነገራቸው ነው ኢየሱስ ክርስቶስ። ከዚህ በኋላ ግን ምን ማስጠንቀቂያ ሰጣቸው? ነገር ግን አለ መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ አለ። እነሱ ስለተገዙላችሁ ደስ አይበላችሁ አለ። ዛሬ አጋንንትን በማውጣታቸው ስንቶቹ ይደሰታሉ? አጋንንትን አውጥተናልና ታላቅ ሥራ እየሰራን ነው እያሉ ብዙዎቹ ይናገራሉ። ግን አጋንንት ስለተገዙላችሁ ደስ አይበላችሁ ነው ብሎ የተናገረው። አጋንንት ደግሞ የሚገዙላቸውም አሉ፣ የማይገዙላቸውም የሚያሾፏቸውም አሉ። ሳይገዙ የተገዙ መስለዋቸው የሚያሾፏቸው አሉ። ባይዘወይ ሰይጣን በጣም ድራማቲስት ነው። ድራማ ይሰራል። ሰውን ከሰው ለማገዳደል፣ ሰውን ከሰው ለማበላላት ከሱ የሚወጣው መረጃ ሁሉ የሐሰት መረጃ ነው። በሐሰት መረጃው ብዙዎችን አባልቷል፣ ብዙዎችን አጣልቷል፣ ብዙዎችን አገዳድሏል፣ ብዙዎችን አይነት አፈር አድርጓል። ሁለት እህትማማቾች ወይም ጎረቤታም በአንድነት ጠበል ሂደው አንዲትን እንዲነሽ አንዲትን እንዲያረገች እሷ ናት ይልና
በአንድነት ይለው የነበሩት በአንድ ሲኖሩ የነበሩት አይነት አፈር ተባብለው ተለያይተዋል። ለምንድነው? የሰይጣን ስራው ወትሮም ሰዎችን ማከፋፈል፣ ሰዎችን ማጠላላት፣ ማበላላት ስለሆነ ነው። አስታውሱ፣ በሌሎች ወንጌሎች ላይ የወንጌል ክፍሎች ላይ ኢየሱስ ክርስቶስ አጋንንትን በሚያወጣ ሰዓት ምንድን ነበር የሚለው? ዝም በልና ወጥተህ ሂድ። ሐዋርያትንም እዩዋቸው፣ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ አጋንንትን በሚያወጡበት ሰዓት ዝም በልና ዝም ብላችሁ ወጥታችሁ ሂዱ። ስማችሁ ማን ነው? ሌጌዎን እንባላለን ብዙዎች ነን። በቃ ዝም በሉና ወጥታችሁ ሂዱ ይላቸው ነበር። ለምንድን ነው ኢየሱስ ክርስቶስ የሰይጣንን መረጃ መስማት ያልፈለገው? ለምንድን ነው ሐዋርያት በሙሉ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስስ የሰይጣንን መረጃ መስማት ያልፈለጉት? ለምንድን ነው እገሊት እንዲህ አድርጋሻለች እገሌ ነው እንዲህ ያደረገብሽ እንዲል ያልፈቀዱለት? ለምን ይሆን ኢየሱስ ክርስቶስ ያልፈቀደለት? አቡሃ ለሐሰት ሰይጣኑ እቱ የዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ ስታዩ የሐሰት አባት ሰይጣን ነውና የሚወጣው ከቃሉ የሚወጣው ሁሉ አጠቃላይ የሐሰት መረጃ ስለሆነ እንዲናገር አልፈቀደለትም። እንዲናገሩ አልፈቀደላቸውም። አንድንም ጋኔን እንዲናገር አልፈቀደለትም ኢየሱስ ክርስቶስ። የትኛውንም የሰይጣን ክፍል እንዲናገሩ አልፈቀደላቸውም። ያውም እኮ አንተ የእግዚአብሔር ልጅ እንደሆንህ ማን እንደሆን ተረድተናል፣ አንተ የእግዚአብሔር ልጅ ነህ እያሉ እየመሰከሩ ነበር። ግን ከዚያ በላይ መረጃ እንዲሰጡ አልፈቀደላቸውም። ያኛውን የተናገሩት ለማምለጫ ስለሆነ እንጂ አምነውበት ስላልሆነ፣ የሚቀጥለው መረጃቸውም ሐሰተኛ ስለሆነ መጥፎ መረጃ ስለሆነ ኢየሱስ ክርስቶስም ለአጋንንት እንዲናገሩ አልፈቀደላቸውም። ሐዋርያትም እንደዚሁ እንዲናገሩ አልፈቀዱላቸውም። እነ ቅዱስ ጳውሎስም እንዲናገሩ አልፈቀዱላቸውም። በዘመነ ሐዋርያነ አበውም በየትኛውም መጽሐፍ ላይ ብታነቡ ሰይጣን እንዲህ አለ ተብሎ የተመዘገበለት አንድ ነገር የለም። ምክንያቱ ምንድነው ሲባል ሰይጣን ሐሰተኛ ስለሆነ ከሰይጣን የሚወጣው ቃል ከሰይጣናት አጠቃላይ ከነሱ የሚወጣው መረጃ ሐሰተኛ፣ የሰው ልጆችን የሚጠቅም ሳይሆን የሚጎዳ፣ ህብረታቸውን የሚንድ፣ ፍቅራቸውን የሚያጠፋ፣ አብሮነታቸውን የሚፈታተን ስለሆነ እንደዚህ ያላደረጓቸውም። ለዚህ ነው አጋንንት ስለተገዙላችሁ ደስ አይበላችሁ ብሎ የተናገረው። ብዙዎቹ ግን ዛሬ አጋንንትን እናስለፈልፋለን እያሉ ማይክ እየሰጡ እያናገሩት እየተዝናና ይገኛል። ሐሰተኛ መረጃውን እንደልቡ እየነዛ ይገኛል። ማን ይናገረዋል? እስኪ በየጠበል ቦታው ላይ በጥቂት ቦታዎች በጥቂት የጠበል የማጠመቂያ ቦታዎች ላይ ተመልከቱ። በሌሎችም እንደዚህ በሐሰተኛ ሚዲያዎች ተመልከቱ። ማይክ ተሰጥቶት በደንብ ዘና እያለ ነው የሚገኘው። ሰው እናንተ ከመጽሐፍ ቅዱስ እንዴት ሊወጣ ቻለ? ሰው እንዴት ከእግዚአብሔር አስተምሮ ይለያል? ሰው እንዴት ከሐዋርያት አስተምሮ ይለያል? ሰው እንዴት ከሐዋርያት አበው ከሰማዕታት ከጻድቃን ከቅዱሳን አስተምሮ ለምን ይለያል? መቼ ነው የሰይጣን መረጃ ታማኝ ሆኖ ማይክ ይዞ እንዲናገር የተፈቀደለት? ማን ፈቅዶለት ነው? በመጽሐፍ ቅዱስ አለ ወይ እንደዚህ የሚል መረጃ? ታላቁ መረጃችን መጽሐፍ ቅዱስ ነው። ከዛም እርሱን መስለው የተወለዱ እንደዚሁም መጻሕፍት ቅዱሳን መጻሕፍት አባቶች የጻፏቸው አሉ። በየትኛውም ግን ለሰይጣን አንዳችም መስመር እንዲህ ያለ ተብሎ መረጃ የተከተበለት የለም። ዛሬ ግን የምናየው በየጠበሉም በምኑም አጠምቃለሁ ይባላል፣ በሆነ ነገር ያረጋሉ። ከዚያ በኋላ ይለፈልፋል፣ ማይክ ተሰጥቶት ይናገራል። ሁለት አብረው የሄዱት ማማቾችን አንዲትን እንዲነሽ አንዲትን እንዲያርጋብሻለች በማለት በአንድ ባጃጅ ተቃቅፈው ሄዱትን ተደጋግፈው ሄዱትን አይነት አፈር ሆነው ለዘላለም በህይወታቸው እንዳይገናኙ አድርጓቸው ይመለሳል። ተመልከቱ። ለምን ሲባል የሰይጣን ስራው ስለሆነ። ስንቱ ባለ ትዳሩን ፈቷል በዚህ ምክንያት። ባልየው ነው እንዲህ ያደረገብሽ ወይንም ደግሞ ሚስት ናት እንዲህ ያደረገችብሽ፣ ወንድም ነው እንደዚህ ነው እገሌ የሚባል መርጌታ ነው ድግምት ያደረገብሽ እየተባለ የሰይጣን መረጃ እየተያዘ የቤተ ክርስቲያን አገልጋዮች ጭምር አይነት አፈር እየሆኑ ያለበት ነው ያለው። ተመልከቱ። በሰይጣን ሐሰተኛ መረጃ ሐሰት እኮ ነው። እውነት ቢሆን ኖሮማ በቃ ደና ብለሃል ተናገር፣ ማን እንደሆን ካውቀናል፣ አንተ የእግዚአብሔር ልጅ ነህ ብሎ ሰይጣን መናገር በሚጀምሩበት ሰዓት ደና ብላችኋል ቀጡ ይላቸው ነበር እኮ ኢየሱስ ክርስቶስ። ሐሰት ስለሆነ እንጂ የሚናገሩት ሐሰት ስለሆነ የሚናገሩት ለሰው የማይስማማ ስለሆነ
ዝም በልና ውጣ፣ ዝም ብላችሁ ውጡ እያለ ያዝዝ ነበር። ኢየሱስ ክርስቶስም እንደዚሁ፣ ሐዋርያትም እንደዚሁ፣ ቅዱሳንም እንደዚሁ፣ ዛሬም እንደዚሁ ቅዱሳን አባቶች ምስጢሩ የገባቸው እንደዚህ ነው የሚያደርጉት እውነተኛ ክርስቲያኖች አጥማቂዎች። ሌላው ግን ሌላ ለቢዝነስ ለብርም ይባላል ለምንም ይባላል ሰይጣንን እያስለፈለፈ ብር ያጠራቀማል። እንደዚህ አይነት ሂደት ክርስቲያናዊ አይደለም። ምናልባትም ሊያስመታ ይችላል፣ ሊያስጠላ ይችላል። እንመታ እንጠላ ችግር የለውም። እውነቱን ተናግረን ምንም አይደለም። መጽሐፍ ቅዱሳዊ ስለሆነ የትኛውም ክርስትና መጽሐፍ ላይ እንዲህ አይነት መመሪያ ስለሌለ፣ ስለዚህ የሰይጣን መረጃ ምንድነው? ሁልጊዜም ሐሰት ነው። ሐሰት ስለሆነ ተቀባይነት የለውም። እና ምን አላቸው? መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ሊገዙም ግዴታቸው ነው፣ መገዛትም ግዴታቸው ነው። ኃይለኛውን የእግዚአብሔር ቃል ስለያዛችሁ፣ እኔ ስለላኳችሁ፣ መለኮታዊ ቃል ስለላካችሁ ሊገዙም ግድ ነው። ግን በመገዛታቸው ደስ አይበላችሁ። የደስታችሁ ምንጭ መሆን ያለበት ግን ምንድነው አለ? ስማችሁ በሰማያት ስለተጻፈ ነው አለ። ስማችሁ በሰማያት ስለተጻፈ ነው ደስ ሊላችሁ የሚገባ። ስራችሁ በእግዚአብሔር ዘንድ ስለታወቀ፣ ስራችሁ በእግዚአብሔር ዘንድ ስለተመዘገበ በዚህ ልትደሰቱ ይገባል። እየሰራችሁት ያለው ስራ ሰማያዊ ስለሆነ፣ እየሰራችሁት ያለው ስራ ሰውን ማዳን ስለሆነ፣ የሰው ልጅ የሥጋ ድህነት ብቻ ሳይሆን የነፍስ ማዳን ስለሆነ፣ ለሲኦል የሆነችን ነፍስ ለገነት እያደረጋችሁ ስለሆነ፣ ጣዖት የሚያመልከውን ወደ አምልኮተ እግዚአብሔር እየመለሳችሁ ስለሆነ፣ በገሃነም ሊገባ የነበረውን የመንግሥተ ሰማያት ዜጋ እያደረጋችሁ ስለሆነ፣ ሊጠፋ የነበረውን እስከ ዘላለሙ ጸንቶ የዘላለም የሕይወትን አክሊል እንዲቀዳጅ እያበረታችሁ ስለሆነ በዚህ ልትደሰቱ ይገባል። የሰው ልጅ በማዳናችሁ ልትደሰቱ ይገባል። ዘመዶቻችሁን በማዳናችሁ ልትደሰቱ ይገባል። የአዳምና የሔዋን ልጅ የሆነውን እግዚአብሔር በአርአያው በአምሳሉ አክብሮ የፈጠረውን የሰው ልጅ ነገር ግን በኃጢአቱ የቆሸሸውንና የቆሸሸ አዳማዊ ማንነቱን አውልቃችሁለት አዲሱን ልብስ ክርስቶስን አዲሱን ሰው ስላለበሳችሁት በዚህ ልትደሰቱ ይገባል ብሎ እውነተኛው ምስጢር ነገራቸው። የኛ የደስታ ምንጭስ እንሰማለን ወይ? በእውነት እግዚአብሔር አምላክ ልቡና ይስጠን። በዚህ ላይ ምንድነው ያለ? ወዮልሽ ኮራዚን የተናገራለ። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ አለ። እነዚህ ኮራዚንና ቤተሳይዳ የሚባሉት ለእግዚአብሔር ቃል ልቡናቸውን ያልሰጡ ጆሮአቸውን የደፈኑ ሀገሮች ነበሩ። በዚህ ምክንያት ተአምራትን ቢያሳያቸው ቢያስተምራቸው አልቀበልም አሉ። እና ምን አላቸው? በእናንተ የተደረገው ታምራት በጢሮስና በሲዶና እንደዚሁም ደግሞ በሰዶምና በገሞራ ተደርጎ ቢሆን ኖሮ ማቅ ለብሰው አመር ላይ ተኝተው ንስሐ በገቡ ነበር አለ። ንስሐ በገቡ ነበር። ሰዶምና ገሞራ እነዚያ በእሳት የጋዩት የጠፉት አንድም ወሬ ነጋሪ ሳይቀር እንዳሉ በእሳት ከሰማይ በወረደ እሳት አመድ ትቢያ ሆነው የቀሩት በአመጻቸው ምክንያት እነዚህ እንደናንተ ቃሉ ተሰብኮላቸው ቢሆን ኖሮ እነሱ ይሻሉ ነበር ከናንተ። እናንተ ግን ቃሉም ተሰብኮላችኋል፣ ተአምራቱም ተደርጎላችኋል። ሁሉ ነገር እየተደረገላችሁ ነው፣ እየተመለሳችሁ እየሰማችሁ አይደለም። ስለዚህ በፍርድ ቀን አለ ለሰዶምና ለገሞራ ከናንተ ይልቅ ይቀልላቸዋል አለ። እግዚአብሔር አምላክ ልቡና ይስጠን። መስማት ያስፈልጋል። መስማት ደግሞ በጆሮ እህ ማለት ብቻ አይደለም፣ ወይም እያሉ መምጠጥ አይደለም። ቶሎ ተመልሶ ንስሐ መግባት፣ ቶሎ ተመልሶ የእግዚአብሔር ልጅ መሆን፣ ቶሎ ተመልሶ ከጠፉበት ተመልሶ መገኘት ነው። ከእግዚአብሔር ጋር መታረቅ ነው። ቅዱስ የሆነውን እግዚአብሔርን ማምለክ ነው። በሱ መመካት ነው። በስሙ መጓደር ነው። በቤቱ መዘመር ነው። ንስሐ መግባት ነው። ስጋውና ደሙን መቀበል ነው። ከዚህ ከዘመኑ ዘመን ከወለደው ዘረኝነት መውጣትና እውነተኛ ክርስቲያን ሆኖ ከማይጠፋው ዘር ከኢየሱስ ክርስቶስ የተወለደ ሁሉ አንድ ሆኖ መኖር ነው ማለት ነው፣ ከመጥፎ ስራው ተመልሶ። ስለዚህ ይሄ በሚሆንበት ሰዓት የምንሰራቸውን ስራዎች ሁሉ ለማን እንደምንሰራ እናውቃለን። የክርስትናው መስመር ሲገባን ምጽዋት የምንሰጠው ለእግዚአብሔር እንጂ ለሰው እንዳልሆነ እንረዳለን። ምጽዋት የምንሰጠው ስጦታ ለሰጠን አምላክ እንደሆነ እንረዳለን። ጥበቡ የሱ እንደሆነ የኛ እንዳልሆነ እንረዳለን። ዕውቀቱ የሱ እንደሆነ እንረዳለን። ገንዘቡ የሱ እንደሆነ እንረዳለን። ጉልበታችን፣ አካላችን ሁሉ ለሱ እንደሆነ እንረዳለን። ጊዜውን ለሰጠ ለእግዚአብሔር እንደሆነ እንረዳና ጊዜያችንንም በአግባቡ የምናደርገውንም በአግባቡ እናደርጋለን።
በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ብፁዓን ነዳያን በመንፈስ ነዳያን የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ተብሎ እንደተጻፈ በመንፈስ ነዳይ መሆን ማለት ራስን ሁለመናን አሳልፎ ለእግዚአብሔር መስጠት ነው። ሊያስደስተን የሚገባም ይሄንን ነው። ሁለመናውን ለእግዚአብሔር አሳልፎ የሰጠ ሰው በጎ ሥራ ቢሰራ አይደክምም፣ ቢሰራ አይመካም፣ ቢሰጥ አይመካም፣ ሁሉን ነገር ቢያደርግ አይመካም። ነገር ግን በሥራው ደስ ይለዋል። ስሙ ቢጠራለት አይፈልግም። ለዚህ እኮ ነው አንዳንድ አባቶችና እህቶች ምስጢሩ ገብቷቸው ስሜን መድኃኔዓለም ኢየሱስ ክርስቶስ ያውቀዋል ይሄን አድርጌያለሁ ይላሉ። ምስጢሩ እየገባ ነው። አንዳንድ ጊዜ ደስ ይላል እንደዚህ ሲሆን ተመልከቱ። ብዙ ነገር አድርገው ስሜን መድኃኔዓለም ኢየሱስ ክርስቶስ ያውቀዋል እያሉ የሚያደርጉትን ሁሉ ለእግዚአብሔር ያደርጋሉ ማለት ነው። ትክክለኛው የክርስትና መስፈርት መሰረት ይሄ ነው ማለት ነው። እንዲያውም ኢትዮጵያ የምትታወቀው በዚህ ነው። ለምሳሌ ባለፈው መድረክ ነግሬያችሁ እንደሆነ አላቅም ታላላቅ መጻሕፍትን የብራና መጻሕፍትን ጽፈው በሸክም የማይቻል የብራና መጽሐፍ እድሜ ልካቸውን ሲጽፉ ኑረው በመጨረሻ ስማቸውን አይጽፉም። ለምን ሲባል በምድር ዋጋዬን እንዳላገኝና በሰማይ ዋጋ እንዳላጣ በሰማይ ያለው እግዚአብሔር ይመዝግበው እንጂ በምድር አልመዘግብም ብለው ታላላቅ መጻሕፍትን ስንክሳሩን፣ ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬ ሟሲቱን፣ ወንጌሉን በወርቅ ቀለም ሲጽፉ ብራና ታውቃላችሁ ብራና ፍቀው ብዕር በቀርጸው ቀለም ዳምጠው ሁሉን ነገር አዘጋጅተው እንዳሁኑ ያይደለ በታላቅ ድካም የጻፉትን የወርቅ ወንጌል የጻፉትን ስንክሳር የጻፉትን ሃይማኖተ አበው በጻፉት ድጓ ላይ ያን ያህል አይን በሚያጠፋ ጽሑፍ ላይ እድሜያቸውን ጨርሰው ሀብታቸውንም ጨርሰው ጽፈው ሲጨርሱ ዝም ብለው ለቤተ ክርስቲያን ይሰጣሉ ስም ሳይጽፉ። ለምንድን ነው ሲባል በምድር ዋጋዬን እንዳላገኝ በሰማይ ዋጋዬ እንዲሆን በምድር ሰዎች እንዳያመሰግኑኝ በሰማይ እግዚአብሔር እንዲያመሰግነኝ ይሉና ሳይጽፉ ያስገቡት ነበር። እናም አሁን መጻሕፍት ሲፈለጉ የጠፉ መጻሕፍት ሁሉ ተፈልገው ሲገኙ ስሙ ያልተጻፈበት ሲሆን ይሄማ የኢትዮጵያውያን ነው ተብሏል። ተመልከቱ። ምክንያቱም በሌሎቹ ምን አለ ይሄ ስመ ማህተም የሚባል አለ ያደርጉበታል። ከዚህ ሀገር ተጻፈ ገሌ ጻፈው የሚል በኢትዮጵያውያን ግን ይሄ ስላልተለመደ ይሄን ያለመዱትም መጽሐፍ አቅቷቸው አይደለም ያን ያህል መጽሐፍ ጽፈው አይደለም፣ ነገር ግን ዋጋችን በሰማይ ነው ብለው ስለሚያምኑ ነው። ተመልከቱ። ስለዚህ ለምናደርጋቸው ነገሮች ሁሉ በሰማይ ስማችን እንዲጻፍ እንጂ በምድር ታሪካችን ዝናችን እንዲነገር መፈለግ የለብንም። ዜና እንዲጻፍልን የሆነ ነገር እንዲሰራልን በምድር መፈለግ የለብንም። ሰማያዊት ኢየሩሳሌምን የምንፈልጋት ከሆነ ለዚህ ነው በስውር ጸልይ፣ በስውር ስጥ፣ በሰማይ መዝገብ ይኖርሃልና እያለ በማቴዎስ ወንጌል ምዕራፍ 6 ላይም ስለ ምጽዋትና ስለ ጸሎት የሚናገረው በዚህ ምክንያት ነው ማለት ነው። ስለዚህ እውነተኛውን ክርስትና እንድንኖር እግዚአብሔር አምላክ ልቦናችንን ይግለጥልን፣ ልቦናችንን ይመልስልን። ስማችሁ በሰማያት ስለተጻፈ በዚህ ደስ ይበላችሁ። ደስ ማለት ያለብን ስማችን በሰማያት እንደተጻፈ ማወቅ አለብን። ስለኛ ደሙን ያፈሰሰው ስጋውን የቆረሰው መድኃኔዓለም ኢየሱስ ክርስቶስን እያመንነው ነው። እሱ ስማችንን በሰማያት ጽፎታል። ከኛ የሚጠበቀው መመሪያውን ማክበል ነው። የሚላችሁን ስሙ እንደተባለ ቃሉን እየሰማን በፈቃዱ ከኖርን በሱ ፈቃድ በሱ አካሄድ ከሄድን ስማችን በሰማያት ተጽፏል። ጠላት ሰይጣንን አሸንፈነዋል፣ ማርከነዋል። በዚህ ደስ ማለት ልንደሰት ያስፈልጋል። የማረከ ሰው ተመልሶ መማረክ የለበትም። በኃጢአት ግን መማረክ የለብንም። በበደል ግን መማረክ የለብንም። አዲሱን ሰው ኢየሱስ ክርስቶስ እንደለበስ ነው እርሱን ለብሰን ቃሉን ፈጽመን በትእዛዝ ውስጥ ከተመላለስን ግን ሁልጊዜም ስማችን በየት ነው? በሰማይ እንደተጻፈ ነው የተጻፈ ነው። በንስሐ ከተመላለስ ስጋውና ደሙን እየበላን እየጠጣን በጎ እያደረግን የተጣላ እያስታረቅን እኛ በፍቅር የምንመላለስ ይቅር ባዮች ከሆን ስማችን አሁንም በሰማይ ተጽፏል። ስሙ ለዘላለም የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ዘለሊከ